የምስራት ዜና ተሰማ፣ ሰማያት ምድሩ ደመቀ፣ በአብሮነታችን ብርሃን አድማሱ አንጸባረቀ። በአዲስ ብርሃን ጉዞ በአንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቁመናል ዛሬ በጋራ። አረፋን ከእኛ ጋር የተከበራችሁና የተወደዳችሁ መላው የእስልምና እምነት ተከታዮች እንኳን የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። እንግዳችን መጀመሪያ የወሎ ምድር ነው የፈጠረችው። እዚያ ወሎ ምድር የቀለም ትምህርቱን ቆጠረ፣ ወደ ሙዚቃው ዓለም ተቀላቀለ። እኔም አቀርብላችሁ ባጭር ባጭሩ ነው። ከዚያም ከሙዚቃው ዓለም ብዙም ሳይሰነብት ወደ ሳዑዲ አረቢያ በስደት ሄደ። በስደት ቆይታው እጅግ ትላልቅ ቁም ነገሮችን ሰርቷል። በኋላ እንጨዋወታለን። እንድታስታውሱት በእናንተ በተለይም በእስልምና እምነት ተከታዮች ዘንድ እጅግ የተወደዱ ሙንሺዶች አሉት። ርዕሶቻቸውን እጠቅስላችኋለሁ። የጎረቤት ሐቅ፣ ውዴታ እስከ ጀነት፣ ያልፋል፣ ሕይወት ትርጉም አለው፣ መስገጃሽ ላይ ታገሺ፣ መሬት መቼ በልታ፣ ዑለማ ዑለማ ዑለማ፣ ሀብታሙ አንተነህ፣ አብደላህ ኢብን ሁዘይፋ ቆራጥ ሰሃቢ፣ የአይሁድ ካህን፣ የኢድ ስጦታ፣ ናፍቆቴ፣ ያ አላህ ታገሰን ታገሰን፣ አደምና ሐዋ፣ አሃዱን አሃድ፣ አጭሩ ጁላይቢብ፣ እዝነት፣ መሬት መቼ በልታ። የተከበራችሁ ተመልካቾቻችን የሰራቸውን ነሺዳዎች ለመቁጠር የተሰፍሮ የተሰጠን ሰዓት አይበቃም። የምንወደው የምናከብረው ተስረቅራቂ ድምፁ የብዙዎቻችንን ልብ የሚገዛው ሙንሺድ መሐመድ አወል እውነት ነው። ሙንሺድ መሐመድ አወል ስል ምክንያቱም ሙንሺድ መሐመድ አወል ሐምዛ ነው። ስለዚህ ከእሳቸው ጋር እንዳይመሳሰል ከዚህ በኋላ የምቀጥለው ሙንሺድ መሐመድ አወል ሳላህ። ለበይክ እንኳን ለኢድ አልአድሃ በዓል ከነመላ ቤተሰብ አደረሰ። እንኳን አብሮ አደረሰን። ጥሪያችንን አክብረህ እዚህ ለአረፋ በዓል እንግዳችን ሁን ስንልህ ደስ ይለኛል ብለህ ስለተገኘህ በታምሩ ፕሮዳክሽን እና በመላው የእስልምና እምነት ተከታዮች ስም ከፍ ያለ ምስጋናዬን አቀርባለሁ። እኔም አመሰግናለሁ። ወደ ትዝታ ልመልስህ። ወደ መረጥከው ልጅነት እንዴት አለፈ? የት አለፈ ልጅነት? ብስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ አላ ረሱሊላህ። በቅድሚያ ለመላው እስልምና ተከታዮች በሙሉ እንኳን ለኢድ አልአድሃ ለአረፋ በዓል በሰላም አደረሳችሁ። ይሄ በዓል የሰላም፣ የፍቅር፣ የጤና፣ የሰላም እንዲሆንልን ምኞቴ ነው። እንግዲህ ልጅነት ተወልጄ ያደኩት ደሴ ከተማ ነው። ከዛም እስከ 8ኛ ክፍል ደሴ እስላም ትምህርት ቤት እንደዚሁም ደግሞ በገራዶ ተምሬ ያሳለፍኩ። ከዛ በኋላ ወደ ውትድርና ዓለም ገባሁ። እዛ በሙዚቀኝነት ነው በእርግጥ ያሳለፍኩት። የኔ ሜጀር ያደረኩት ድራም ነው፣ ድራመር ነበርኩ። እንዲሁ ስንል ተነስቼ ወደ ስደት ሄድኩ ማለት ነው። ልጅነት ያለፈው በዚህ መልኩ ነው። ከዛ ያለው የሚቀጥለው እንግዲህ ያው አብረን የምናውቀው ህይወቴ ነው። ከዛም በኋላ በሙዚቃ ዓለም እዚህ መጥቼ ያሳለፍኩ ማለት ነው። የሆነ ጊዜ ላይ ቶባ አደረግኩ። ያው እንዳልኩ እሱኛው እንዳትሄድብኝ እኔ ወደኋላ የልጅነቱ ጋር ነው መጨዋወት የፈለግኩት። ማዕረግ ነበረ ውትድርናው ላይ? አዎ ለማዕረግ ደርሰህ ነበር? ደርሼ ነበር። 10 አደረገ ነበር። እውነት ግን ነው። ስለዚህ ልቀጥላት። እሷ ነው ሙዚቃ ነው ወይንስ በልጅነት መንዙማው ነው የቀደመው ወይስ ነሺዳው ነው? አዎ አይ በልጅነት ሙዚቃው ነው የቀደመው። እኔ ያው ከሙስሊሞች ነው የተወለድኩት። ቤተሰቦቼ ሙስሊሞች ናቸው።
ግን አብሬ ያደኩባቸው አካባቢዎች በተለይ ሞዚሩስ የሚባለው ትምህርት ቤት ሙዚቃ ስለነበር ቅድሚያ በህይወት እንትን ያደገብኝ ሙዚቃው ነው። ከዛ በኋላ በሙዚቃ አሳለፍኩና ድምፃዊነቱ መጣ ማለት ነው። ከድምፃዊነት በኋላ ግን ያው የሆነ ጊዜ ላይ መተውበት ነበረብኝና ተውበት አድርጌ ወደ መንዙማው ወይም ደግሞ ወደ እንጉርጉሮ ገባሁ ማለት ነው። ወደ መንፈሳዊ ዝማሬው ወይም እንጉርጉሮ ስትመጣ ቀስ በቀስ ነው ወይስ አንዴ ነው ለውጡ የመጣው? በነገራችን ላይ እኛ ሸዋበር ይባላል ደሴ። ሸዋበር የትምህርት ቤት የእስላም ትምህርት ቤቱና መስጊዱ ሸዋበር መስጊድ ጎን ለጎን ናቸው፣ አንድ ላይ ነው ማለት ይቻላል። እና እዛ አካባቢ ነው ያደግኩት። እንጉርጉሮውን መንዙማውን ስሰማው ነው ያደግኩት ማለት ነው። እንደነገርኩ ሙስሊም እንደመሆነ መጠን ሁላችንም እዛ አካባቢ ያለን የሙስሊም ልጆች ይሄ ያድግብናል፣ እኔም አድጎብኛል። ግን በሙዚቃው ተሳብኩና ቀለጥኩ፣ ግን ደግሞ ያው ተመለስኩ ማለት ነው። ስለዚህ መንዙማውን ስሰማው ያደግኩት ነው። እንግዲህ ያው በዘፈኑ ጊዜ አልበሞች አውጥተህ ነበር። አሁን ደግሞ በነሺዳው አልበሞች አውጥተሃል። የትኛው ቁጥር በለጠ? በጨዋታችን ላይ እኔ ተውበት ሳረግ ወይም ደግሞ ዘፈን አልዘፍንም ብዬ ሳቆም ነሺዳ ወይም ደግሞ መንዙማ እሰራለሁ ብዬ አልነበረም። ሀቂቃ ይሄን ብዙ ጊዜ በተለያዩ ሚዲያዎች ገልጬዋለሁ። ግን ስትወብት ግን ብዙ የኔን ድምፅ በዘፋኝነት የሚያውቁኝ ሰዎች ለምን ይሄን ድምፅ አትጠቀምበትም? ለምንድን ነው ታስተምርበት እኮ ትችላለህ የሚል ሀሳብ ሲመጣ ወደ ነሺዳው ገባሁበት ማለት ነው። ስለዚህ ከዛ በኋላ እንደ ማስተማሪያነት ብቻም ሳይሆን ለእኔም እየተጠቀምኩበት ያለበት ሁኔታ አለ። ስለዚህ ነሺዳ በጣም ጥሩ መንገድ ላይ ነው ያለው። ብዛቱም ካልክ የነሺዳው ይበልጣል። አሁን በተለይ በካሴት ደረጃ ወደ 6 ነሺዳዎች ሰርቻለሁ። ያንኛውን ግን 4 ነው እንደዚህ አካባቢ ነው ሰርቼ የነበረው። ስለዚህ በነሺዳው ነው ማለት ነው የገባው። ዩቲዩብን ተቆጣጥረዋል ይመስላል። በቀጣይ ይዤላችሁ የቀረብኩት የሰራቸው ስራዎች በአጭር ጊዜ በዚህ ዕድሜ ውስጥ በእስልምና እምነት ተከታዮች ዘንድ ሰርጾ የገባ ወጣት ነው። ኢማም አህመድ፣ እውቀት ጨምርልኝ፣ ሰላም መርሃብ፣ መመኪያዬ፣ አነል ሙስሊም፣ ሚና ተናገሪ፣ አንተ ፊ ቀልቢ ሀቢቢ፣ ያ ረሱላላህ፣ ሌሎችም በርካታ ስራዎች በዚህ ወጣትነት ዕድሜው ሰርቷል። ወጣት ሙንሺድ ሙዓዝ አቢብ ጥሪያችንን አክብረህ እዚህ ስለተገኘህ በታምሩ ፕሮዳክሽን ስም ከፍ ያለ ምስጋና እናቀርባለን። ሙንሺድ ሙዓዝ አቢብ ወጣትነትና ሙንሺድነት እንዴት በዚህ ዕድሜ ወደ ነሺዳው ለመቀላቀል በቃ? እስኪ እንጨዋወት። እሺ፣ ብስሚላሂ ረህማኒ ረሂም። በመጀመሪያ ለኢድ አል አድሃ በዓል ለመላው እስልምና ተከታዮች እንኳን አደረሳችሁ ለማለት ፈልጋለሁ። በእርግጥ አሁን ወጣት ሆኖ እንደዚህ አይነት መንፈሳዊ ነገር ውስጥ መግባት ትንሽ ግፊት ያስፈልገዋል። በራስ ተነሳሽነት ብቻ ሳይሆን ከቤተሰብም ሊሆን ይችላል፣ ከጓደኛ ወይም ደግሞ ከተለያዩ ቦታዎች ላይ ያሉ ሰዎች አቅምህን አይተው ወደዚህ ነገር ለመግባት አንተን ለማስገባት ትንሽ ግፊት ያስፈልገዋል። የሃይማኖት ጉዳይ ስለሆነ ትንሽ ማለት በምትናገረው ነገር ላይ መስራት አለብህና ወሬ ብቻ መሆን የለበትም። ምክንያቱም የምናስተላልፈው መልእክት ውስጡ ላይ ከሐዲስ ከቁርአን ከዛ ያልወጣ ስለሆነ እያደረግን ያለ ነው አስተምህሮቱ ነው። ስለዚህ ከዛ አንጻር ትንሽ እዛ ነገር ላይ አንተ መገኘት አለብህ። ትንሽ ወጣ ስትል ያው ትችቶች ምናምን ስለማይጠፉ ማለት ነው። ወጣት ሆነህ ደግሞ እነዛን ትችቶች ምናምን ትንሽ መቋቋም ቻሌንጅ ያስፈልጋልና ትንሽ ስለ ሃይማኖቱም የተወሰነ በጣም ባይባልም የሆነ ነገር ማወቅ ያስፈልጋልና የመክበድ ባህሪ አለ ትንሽ። ስንት እድሜ ላይ ስትደርስ ጀመርክ?
እዛ ቁርአን ቤት ውስጥ ፕሮግራም ሲኖር እንደነገርኩ እንጋበዝ ነበር። አንድ ኡስታዝ ነበረን። ያ ኡስታዝ ነው ሞር ወደዚህ ነገር ገብቼ እንድሰራ ግፊት ጫና የፈጠረብኝ ማለት ነውና በዛ የተነሳ ነው የጀመርኩት። እስኪ ምስጋና እንዲደርሳቸው ታደርግልኝ። እሺ ኡስታዜ በጣም ነው ማከብርህ፣ በጣም ነው የምወድህ። እንኳን ለአረፋ በዓል በሰላም አደረሰ ከመላው ቤተሰብህ። ያው ለዚህ ደረጃ ያበቃኝ ግልጽ ነው አንተ ስለሆንክ ከልብ አመሰግናለሁ። አላህ ይጠብቅህ፣ አላህ ያቆየህ። ለየት ስለሚልብኝ ነው የሙዚቃ አቀማመር በጣም ዘመናዊ ስልትን የተከተለ ነው እና እንዴት ነው ይሄኛውን አቀራረብ ወይም ይሄኛውን ስታይል የመረጥከው? እንዴት ነው? በመጀመሪያ ደረጃ እኛ 3 ሆነን ነበር ይሄንን ስራ የጀመረው። ያው የምንጮተው የስኬሉ የዳያቶኒክ ስኬል ነው ከአረብኛ እንግሊዘኛ ጋር ዜማው ትንሽ ወጣ ያለ ማለት ነው። ብዙ ጊዜ አንድ አይነት ነገር ከሆነ የትኛውም ነገር ይሰለቻል። አንድ አይነት አካሄድ አንድ አይነት ስታይል ከሆነ ይሰለቻል እና ያን በማሰብ እኛ ብዙ ጊዜ ያው የምነካካ የነበረው የአረብኛ ተች ያላቸውን አማርኛ ዜማዎች ነበረ። ያን ነገር ደግሞ ብዙ ጊዜ ወጣቶች እንግሊዘኛ ሙዚቃ ሲሰሙ ምናምን ያዳበሩት ያዳበሩት የተቃኘ ጆሮ አለ። ከዛ አንፃር ግጥማችን አማርኛ ሆኖ በእንግሊዘኛና በአረብኛ ወደ ኮሪያ ምናምንም ወደ ሱዳንም ምናምን አይነት ስሜቶች አሉትና ያን ቀላቅለን ነው ልንሰራ የቻልነውና ከዛ አንፃር ያው ተቀባይነትን አግኝቷል። የሆነ ማለት እኔም ስሰራው ደስ ይለኛል ያን ነገርና ይመስለኛል ይህ ስሜት የአብዛኞቹ ወጣቶች ስሜት ነው። ለምሳሌ ያው የሀገራችን ያዝያዝያም እንትን አለ በቅኝቶች ማለት ነው ከመንዙማው ጉርጉሩም ጀምሮ ያሉና የነሽዳ ሲሆን ደግሞ ትንሽ ይወጣ ይላል። በጣም ደግሞ ብዙ ጊዜ አብዛኛው ጊዜ ማህበራዊ ጉዳዮችን ስለሚነካካ ያን ስታይል እንግዲህ ያው ተጠቅመን ነው። ግጥሞች ራስህ ናቸው? አብዛኛውን ጊዜ በተለይ የግሌን ስራ በምሰራ ሰዓት ግጥምና ዜማ ራሴን የምሰራው ብዙ ጊዜ ማለት ነው። አልበሞችን አብዛኛው ያው በግሩፕ ደግሞ ስራዎች ሲኖሩ ከሌሎች አካላት ግጥሞች ይመጣሉ። አብዛኞቹን ደግሞ ዜማ የምሰራው እኔ ነው። ሙንሺድ ሙዓዝ ሀቢብ አግብቷል? አላገባም። እንግዲህ እንጠብቅ ኢንሻአላህ። በሳል ሙንሺድ ከሚባሉ ወጣቶች አንዱ ነህና ዘመናዊ ጋብቻ ነው ወይስ ታጭቶልህ ብታገባ ደስ ይላል? ራስን መርጠህ አጭተህ ብታገባ ወይስ ታጭቶልህ ብታገባ የትኛውን ትወዳለህ? ያው ጥያቄው ከበድ ቢልም ብዙዎቹ ቀድሞ ያገቡ ሰዎች ከነሱ እንደሰማነው ከሆነ እንግዲህ ትዳር ከአላህ ነው ማለት ከፈጣሪ ነው ይመጣልና ብዙ መታገዝ ያለባቸው ነገሮች አሉ ወጣቶች። ይሄን ለማገዝ አንተም ሆነ ጓደኞችህ ምን አስባችኋል? ማህበረሰቡን ያስተምራል፣ ያሳድጋል ብለን የምናስበውን ቆንጆ መልእክት አለው ብለን የምናስበውን ስራ ሰርተን ለማህበረሰቡ ከመስጠት ውጪ እያደረግን ያለነው ነገር የለም። በእርግጥ እንደኔ ሀሳብ ግን የሆነ ተቋም ያስፈልጋል ብዬ አስባለሁ። ማለትም ኢስላሚክ አርት የሆነ ነሺዳዎች፣ ፊልሞች ሊሆን ይችላሉ። እነዚህ ነገሮች ሲመጡ ያን ነገር ይዞ ፕሮሞሽን ደረጃ ማጠናክሮ የሚሰራ አካል የለንም። በእርግጥ ገናም ስለሆነ እኔ እንደማስበው ከሆነ ገና ዳዴ እየሄደበት ያለበት ሁኔታ ነው። ማለት በእግሩ የቆመ ነገር የለም። አሁን ላይ የሆኑ የተከፈቱ ትንሽ ቀዳዶች ስላሉ በዛ ነገር ላይ ነው እየገባን ያለ ነው። አላደገም። ይህን ነገር ሊያግዘን የሚችል የሆነ ግለሰብ ወይም ደግሞ የሆነ ሰው ያስፈልጋል። በእርግጥ በሌሎች ዓለሞች ላይ ነሺዳ በጣም ትልቅ ተጽዕኖ ይፈጥራል። በጣም ትልልቅ ሙንሺዶች አሉ። በጣም ማለት ዓለም ላይ እየዞሩ ኮንሰርቶችን የሚያዘጋጁ በካሴት ደረጃ በዩቲዩብ ደረጃ በጣም ብዙ ሚሊዮን ቪው ያላቸው ሙንሺዶች አሉ። ከአንተ እድሜ አነስ ስለሚሉትና በአንተ እድሜ 20ዎች ውስጥ 30ዎች ውስጥ ላሉት ከነሺዳዎችህ አንዱ ጠንካራ መልእክት አለው የምትለው እስቲ ጀምርልንና። መቆሚያ እንደሌለው እንዳጣ እርጋታ አቅጣጫ እንደጠፋው የማረፊያ ቦታ ከነፈሰው እንዳልነፍስ ከአየሩ ጋራ እውቀት ጨምርልኝ አላሁ ያደራ መቆሚያ እንደሌለው እንዳጣ እርጋታ
አቅጣጫ እንደጠፋው የማረፊያ ቦታ ከነፈሰው እንዳልነፍስ ከአየሩ ጋራ እውቀት ጨምርልኝ አላሁ ያደራ። በጣም ደስ የሚል ነው። በታምሩ ፕሮዳክሽን እና ዝግጅታችን አክብረህ እዚህ ስለተገኘ ከፍ ያለ ምስጋና እናቀርብልሃለን። ኢድ አልአድሃ ይህ ዝግጅት አረፋን ከኛ ጋር የተሰኘው በታምሩ ፕሮዳክሽን የተዘጋጀ ልዩ የበዓል መዝናኛ ዝግጅት ነው። ወደ ነሺዳው ስትገባ የመጀመሪያ የሰራኸውን ነሺዳ ታስታውሰዋለህ? አዎ በትክክል። እንደው ተመልካቾቻችንም በየቤታችሁ ሆናችሁ የምትከታተሉ ይሄ የሙንሺድ መሐመድ አወል ሳላህ የመጀመሪያው ነሺዳ ነው። በትዝታ ወደ ኋላ እንመለስ። አስተግፊሩላህ 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 የለይ በጎ ስራ የሚያመጻድቅ ባሪያህ ደካማ ነኝ ታውቃለህ ኻሊቅ የለይ በጎ ስራ የሚያመጻድቅ ባሪያህ ደካማ ነኝ ታውቃለህ ኻሊቅ ወንጀሌ ቢበዛም ለመንኩ አምርሬ መጠጊያ ያንተነ መጣው ተመልሼ አንተው አብስልኝ ያለፈው ወንጀል መግፊራ ለመንኩ ጌታ ነህ ጀሊል አስተግፊሩላህ አስተግፊሩላህ ሚን ኩሊ ዘንቢን ቱብቱ ኢለላህ። የመጀመሪያው ነሽዳዬ ምን ማለት ይቻላል? ቀስ ብሎ በጆሮ ገብቶ ልብን ሰርስሮ ወደ ውስጥ የሚገባ ድምፅ ነው ያለ። እኔ በእውነት ለመናገር ዩቲዩብ ላይ አድማጭህም ነኝ። አዳምጣለሁ፣ ነሺዳዎች አዳምጣለሁ፣ መንዙማዎች አዳምጣለሁ። ደስ ይለኛል። ይነሽጡኛል የሚባለው በእርግጠኝነት ተመልካቾች አሁን እየተመለከቱ ያሉት የመጀመሪያውን ጠየቀው፣ የመጨረሻዋስ ያቀረባት ነሺዳ የትኛዋ ናት ማለታቸው አይቀርም። የመጨረሻዋ የትኛዋ ናት? አሁን በቅርብ ጊዜ መጨረሻ ላይ የለቀቀው ነሺዳ ውዴታ እስከ ጀነት፣ 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 ውዴታ እስከ ጀነት። የመጨረሻው ነሺዳ የመጨረሻው መንዙማይ አሁን ያልኩልህ ውዴታ እስከ ጀነት ነው። የመጀመሪያ ያቀረብከው ነሺዳ እንደ ንስሐ እንውሰደው። ነው ምክንያቱም ያለፉትን ትክክል ነው። አሁን ስሰማው ያለፉትን ነገሮች በቃኝ እዚህ ጋር ትቼዋለሁ፣ አሁን እጠበኝ ተቀበለኝ የሚል እንድምታ ያለው ይመስላል። እውነት ነው። የመጀመሪያውን ነሺዳ እንግዲህ ወፍ ነገረችኝ ነው የሚለው ጨዋ ሲያወራ ወፍ ነገረችኝ ነው የሚለውና የመጀመሪያውን ነሺዳ በሰራህ ጊዜ ትንሽ አቅም ታጣ ነበር አሉ። ራስህ ነሺዳውን እያንጎራጎርክ ግን ሳግ ይዝህ ነበር ይባላል። ወደዚህ መመለስህ እያስደሰተህ ነው ወይስ ምንድን ነው ያ የሚተናነቅህ የነበረው ነገር? እንዲህ ነው እንግዲህ የመጀመሪያ ነሺዳዬን በሰራሁበት ጊዜ ታምሜ ነበር። የልብ ችግር ደርሶብኝ ነበረ። የመጀመሪያ ነሺዳዬን ከመስራቴ 1 ወር 2 ወር ቀደም ብሎ ማለት ነው ቶበት አድርጌ ማለትም እኔ ከዚህ በኋላ ንስሐ ገብቻለሁ ብዬ ካወጅኩ በኋላ ታመምኩኝ። የልብ ችግር ደርሶብኝ ነበረ እና እዚህ አዲስ የልብ ሕክምና ተሰርቶልኝ ነው የወጣሁት ማለት ነው። ከዳንኩ በኋላ ከመዳኔ በፊት ሆስፒታል እያለሁ አንድ ትዕይንት አይቼ ነበር። ይህም ትዕይንት ምንድን ነው? እኔ ተኛሁበት አጠገብ ሌላ ልጅ ተኝቶ ነበረ፣ እንደኔው ችግር ያለበት ማለት ነው። ዶክተሩ ይመጣና የኔን የልብ ምት ሲያየው በጣም ቀንሷል፣
እና ወደ ሞቱ እየሄደ ነው ብሎ በእንግሊዝኛ ይነግረዋል። ማነው ስሙ አይደለም አብሮ ላለው ዶክተር እና እሱ ለጊዜ ባናጠፋ ጥሩ ነው አይነት ነገር አንተን ነው የሚለው? እኔን ነው የሚለው ሲል ቀና አልኩና አይ እኔ አልሞትም አልኩት። ዶክተሩ ስሙ መጥራት አልፈልግም፣ እሰማዋለሁ፣ በጣም እሰማዋለሁ። እና እንደምን ብዬ አይ እኔ አልሞትም ደነገጠ። ከዛ በኋላ እኔ አጠገብ ያለው ልጅ ሞተ እና የአላህ ስራ ገረመኝ። በዛውን ጊዜ እዝነት የሚል ነሽዳ ሰራሁ ማለት ነው። እና ሁልጊዜ መድረክ ላይ ቀርቤ እነዚህ ነሽዳዎች ስሰራ የሚመጣብኝ ያ ትዕይንት ነው። አሁን ገብተው ከሆነ ታምሮ እያልኩት አልሐምዱሊላህ ይኸው ዛሬ እዚህ ተገናኘን። ከዛ በኋላ ራሴን ጠበቅኩ፣ የአመጋገቤ ጉዳይ አስተካከልኩ፣ ትንሽም እንቅስቃሴ እያደረኩ አልሐምዱሊላህ ይኸው በህይወት አለው። ስለዚህ ያ ትዕይንት ነው ሁል ጊዜ በህሊና የሚመጣው። ለዚህ ነው ሳግ የሚይዘኝ። እንዳልኩ ነው የመጀመሪያውን ትዕይንት ማነው የመጀመሪያውን ነሺዳ ባቀረበበት ጊዜ ከዚህ ከውስጥ ሲሆንም የተናነቀን ነገር አለ። በተለይ የእምነት ጉዳይ ከባድ ነው። ስለዚህ አላህ ለእኔ እድል ሰጥቶኝ እንድኖር አሁንም ወደዛ አትመልሰኝ እንድኖር እድል ስለሰጠኝ ሳግ ይዘኛል ሁል ጊዜ። እንዴ ለካ አልሐምዱሊላህ እኖራለሁ። አሁን ቆሜ ሲሄድ ከዚህ በላይ ምስጋና ምን አለ? خلاص ለዛ ነው ሁል ጊዜም እስትግፋር አድርገህ ወይም ደግሞ ንስሐ ገብተህ በዚህ መልኩ እንድትኖር ፈጣሪ እድል ሲሰጥ ከዚህ የበለጠ ምን አለ? በዛ ስሜት እንዲያው ትፈልጋለሁ። በጣም ነው የምናመሰግነው። እንዴት ከባድ ነው። እኔ ያልሰማሁት ጉዳይ ተመስገን ከማለት ሌላ ምን አለ? እሱ ተመስገን ነው የምንለው። እንደው ሙንሺድ ማለት ግጥምና ዜማ ብዙ ጊዜ ራስህ ነው የምትፈጥረው ወይስ ግጥምና ዜማ ትቀበላለህ? እኔ ግጥም አልገጥም። በዚህ በጉዳያችን ላይ ግጥም ብዙ ጊዜ ከዚህ በፊት በዘፈን ዓለም በነበርኩበት ጊዜ ከገጣሚ ጋር ሳልስማማ ቀረሁ እና ለምን እኔ መግጠም አልችልም እንዳልኩና ተነሳሁ በአንድ ወቅት። ስለዚህ ሌሊት ላይ መግጠም ጀመርኩ ማለት ነው። አሁን ተነስቼ ሳይሆን ለካ አሪፍ ገጣሚ ነኝ፣ ከዚህ በኋላ ማንም ገጣሚ ጋር አልሄድም፣ እኔ ለካ ቶፕ ግጥም ነው አልኩና ቁጭ አድርጌው ያለው የዛሬ የልጆቼ እናት ባለቤቴ አልተጋባንም፣ ኒካ አስረን እሷ እኔ ቤት ጠዋት ነው የምትመጣው። ጠዋት መታ አንስታ ስታየው ቀሰቀሰች። ይሄን ደብዳቤ ለማን ነው የጻፍከው አለችና ቁጭ አደረገችው። እውነቴን ነው ታሚ እንዴ በእርግጥም ደብዳቤ ነው የሚመስለው። ከዛ ይሄ እኮ እኔ ግጥም መግጠሜ ነው ብዬ ስላት አሳዘንኳት፣ አዘነችልኝ። አልቻልከው ነገርኩት። በቃ በምን አእምሮ ነው የገጠምኩት? ለካ ግጥም ራሱ ተሰጦ እውቀት ይጠይቃል አልኩና ከዛም ጊዜ በኋላ ለመግጠም ሞክሬ አላውቅም። ግጥም ራሱን የቻለ ስራ ነው። በኋላ እኔ ዜማ ነው የምሰራው። በነገራችን ላይ ሜሎዲ ቆንጆ ግጥም ከመጣልኝ እንደዚያቸው ያልቃል ዜማው። ለምሳሌ አሁን እንደጠራቸው መስገጃች ላይ ታገሺ፣ ይሄ አሐዱን አሐድ የመሳሰሉት እዚህ ላይ የምጠራቸው በሙሉ ግጥሙ ሲመጣ ሳየው ዜማው ያልቃል። ስቱዲዮ ሄጄ መግባት ብቻ ነው። እውነቴን ነው የምልህ። በተረፈ እኔ ግጥም አልገጥምም። ግጥም ግን እመርጣለሁ። ቆንጆ ግጥምም አውቃለሁ። ይሄ የሚመጡም ባይመጡም አይነት ሳይሆን ቆንጆ አስተማሪ፣ አዝናኝ እርግጠኝነት ዝግጅታችንን እየወደዳችሁት ነው። ምክንያቱም እዚህ ዝግጅታችን ላይ እጅግ ተወዳጅ የሆኑ አንጋፋና ወጣት ሙንሺዶች ዝግጅታችንን ለማድመቅ ተዘጋጅተዋል። ብዙዎች የምታውቁት እኛም ናፍቀናል በሚለው ነሺዳው ነው። ይሄ ወጣት አሁንም የደሴ ምድር ካበቀለቻቸው ሙንሺዶች መሃል ይገኛል። ፊዳከ የህብረት ዝማሬና አብሮነት ላይ በማቀንቀን ወይም ነሺዳ በማቅረብ ይታወቃል። ወጣት ሙንሺድ መሐመድ ሰዒድ እንኳን ለኢድ አልአድሃ አረፋ በዓል
ከነመላ ቤተሰብህ አደረሳችሁ። የታምሩ ፕሮዳክሽን እዚህ ዝግጅታችንን አክብረህ ስለተገኘልን ከፍ ያለ ምስጋናችንን እናቀርባለን። እኔም አክብራችሁ ስለጋበዛችሁ በጣም አመሰግናለሁ። ደሴ ሙንሺዶችን በማውጣት አልተቻለችም። እንዴት ነው? ምንድን ነው ምክንያቱ? ምንድን ነው? ብዙ ጊዜ በልጅ ሆነን ላይ ቁርአን በሚቀራባቸው ቦታዎችና እናም ቦታዎች ላይ ተያያዥነት ያላቸው ነሽዳ የሚባለው ስሜት አለ ልጆች ላይ ብዙዎቹ ማለት ነው። ቁርአን የሚቀሩት በጎን ያው አንድ ላይ ስንሆን እንደ መዝናኛ ነገር አለ አይደል ተደርገው የሚባሉ አሉ በልጅነት ጀምረው ማለት ነው። ከነዛ ጋር አብረው የማደግም ነገር ስላለ ሊሆን ይችላል ብዬ አስባለሁ። እንዲሁ እንደ ግምት ነው እንጂ የተሰጠው ጉዳይ ነው። ወደ ልጅነት እንጨዋወትና ሙንሺድ መሐመድ ሰዒድ እዚህ ቦታ ላይ እመጣለሁ ብሎ ያስብ ነበር? አዎ ነበረ። በልጅነት ያንጎራጉር ነበረ። ያው ከልጆች ጓደኞቼ ጋር የልጅነት ጓደኞቼ ጋር ያው ሳንጎራጉርላቸው አንዳንድ ጊዜ ደስ ስለሚላቸው ድምጽ እንዳለኝም ከሌላ የተለየ ነገር እንዳለኝም እየተረዳ የመጣሁበት ሁኔታ ነበር የነበረ። ምን ታንጎራጉር ነበር? ማንዙማ? አዎ ብዙ ጊዜ ያው ቁርአን ራሱ ሲቀራ በድምጽ ነው የሚቀራው ኖርማሊ። እዛም ላይ ድምጽ ከፍተኛ ድምጽ ያስፈልጋል። ወጥ የሆነ ማለት ነው። ከርቭ የሌለው ቅላጼም ያልበዛበት የሆነ ብቻ ወጥ የሆነ ድምጽ ይፈልጋል። በጣም ከምንም ነገር በላይ እሱ ይፈልጋል። ከዛ ባሻገር ግን ብዙ ጊዜ ከኛ አካባቢ አልተለመዱም የልጅነት መዝሙሮች የትምህርት ቤት ካልሆኑ አረበኛ አልተለመደም። በአረበኞች ምናምን አንዳንድ ጊዜ እዛ ከምሰማቸው ነገሮች ያው አዝናናቸው ነበር። እንደው በቃ ነሺዳ ልሰራ ነው ብለህ ስትዘጋጅ የመጀመሪያው ነሺዳ ነው። እስኪ ለተመልካቾች እንዲያስታውሱት አድርግልኝ። የመጀመሪያ የሰራሁት አልበም ሙስሊም ነኝ እኔ የሚለውን ነው። ሙስሊም ነኝ እኔ ሙስሊም ሰው ብቻ ሙስሊም ነኝ እኔ ሙስሊም ነኝ እኔ ሙስሊም ሰው ብቻ ነቢያትና ህዝባቸው ነቢዩም ሶሃቦቻቸው ስለ እስልምና የሚለፉ ሙስሊም ነን እያሉ አለፉ። ሙስሊም ነኝ እኔ ሙስሊም ሰው ብቻ። የሚገርም ድምጽ ነው። ዝግጅታችንን አክብረህ መልእክትህን ስላቀረብክልን ከፍ ያለ ምስጋናዬን አቀርባለሁ። እንወዳለን። ሙንሺድ መሐመድ መቼም የወሎን ሙንሺድ ተገኝቶ ስለ መንዙማ ሳይነሳ ስለ መንዙማ ሳንጨዋወት ብንለያይ ፈጽሞ የማይሆን ነገር ነው። እስኪ ስለ መንዙማ ትንሽ እንጨዋወት። መንዙማና እንግዲህ ብዙ ግር የሚላቸው ሰዎች ስላሉ ለማጥራትም ጭምር ነው፣ የበለጠ ግንዛቤም ለመፍጠር እንዲመች ነው። በነሺዳና በመንዙማ መሀል ያለው ግንኙነትና ልዩነት ምንድን ነው? ምክንያቱም ይሄን ለመጠየቅ ያበቃኝ ምንድን ነው፣ መንዙማ ከአምልኮት ባሻገር ፈጣሪን ከመለመኛነቱ ባሻገር የማህበራዊ ፋይዳዎች ላይ ይገባል። የትንቢት የመናገር ፖለቲካን የመናገር ሰንኮፍን የመናገር እና ወደ ማህበረሰቡ የመግባት ነገር አለውና በአንጻሩ ደግሞ መንዙማ ስንመለስ ወደ ፈጣሪ ደግሞ ስንመለስ አላህ የሚመሰገንበት ነቢዩ መሐመድ የሚወደሱበት እንዲሁም ደግሞ አሊሞችና ታላላቅ ሰዎች የሚወደሱበት ገድላቸው የሚነሳበት ነው እና እንዴት ነው እዚህ ጋር ያለው አንድነታቸውና ልዩነታቸውን እንግዲህ ቱባው ሰው እዚህ ቁጭ ብለዋልና እስቲ አንዳንድ ነገር ብለን። እሺ ቢስሚላህ። ይሄ ጥያቄ እጅግ አስፈላጊና ወሳኝ ጥያቄ ነው። የመንዙማና የነሺዳ ልዩነቱና አንድነቱ። መንዙማ ማለት ቃሉ አረብኛ ነው። ሙነዘማ ይባላል። ሙነዘማ ማለት ነገሮችን ማስተካከል፣ መረተብ፣ መገጣጠም ማለት ሲሆን በዛን ጊዜ መገጣጠም ብያለሁ አይደል? ስለዚህ በዛን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም በሳቸው ጊዜ የነበሩት ሀበሾች እሳቸውን ያወድሱበት ነበረ። የአላህን አንድነት ይገልጹበት ነበረ።
እንዴት የተገጣጠመ ግጥም ነው፣ እንዴት የተገጣጠመ ንግግር ነው መንዙማውን የሚሉት ማለት ነው። ያ መንዙማ ይባላል። ስለዚህ ሙነዘማ የሚለውን ቃል በቀጥታ መንዙማ ወደሚለው ተባለና አበሾቹ አሁን በተለይም ሾንኬ እንደዚሁም ዳና የሚባል አገር እንዴት አድርገው የመንዙማን ምቱ አባባሉ የአላህን ትልቅነት የሚገልጹበት መንገድ፣ ነቢይ የመጡበትን መንገድ፣ ሰለላሁ ዐለይሂ ወሰለም የሚጠልጉበት መንገድ፣ የሚሰሩበት ዜማ፣ የህብረታቸው ግጥሙ አጅብ ነው የምትለው። በአሁኑ ጊዜ በእርግጥ አለ ለማለት እኔ ይቸገራለሁ። አሁን ባለንበት ሁኔታ ምናልባት ሼህ መሐመድ አቡል ሐምዛ ከእነሱ ጋር ከእሳቸው ባሻገር ብዙም እኔ ራሴ አሁን መንዙማውን ወደ ራሴ ወስጄ እንጉርጉሮ ሰራለሁ እንጂ ያንኛውን ቱባውን ሰራለሁ ለማለት እቸገራለሁ። መንዙማ ማለት አሁን ያልኩህ ሲሆን ነሽዳ ማለት ደግሞ እስላማዊ መዝሙር ልንለው እንችላለን። ነገር ግን ግጥሙም ዜማውም ለምሳሌ ስለ ሆስፒታል ሊሆን ይችላል፣ ስለ እናት ሊሆን ይችላል፣ ስለ ትምህርት ቤት ሊሆን ይችላል፣ ስለ ትምህርት ቤት ልጆች ያ የሚሰራው ዜማና ግጥም ነሽዳ ይባላል። አሁን የሁለቱ ልዩነት ስለሆነ ነገር ስለ ሀገር ሊሆን ይችላል፣ ስለ አትክልት፣ ስለ ዛፍ ስለሆነ ነገር የምሰራቸው ግጥሞችና ዜማዎች ነሽዳ ሲባል ቅድም ያልኩ መንዙማ መገጣጠም የሚባለው መንዙማው ግን አላህን የሚያወድሱበት ሰለላሁ ዐለይሂ ወሰለም ያመጡትን እስልምናን የሚሰብኩበት ብሶታቸውን የሚናገሩበት መሻኸቦቻቸውን ወይም በዛን ጊዜ የነበሩት ዓሊሞች ትላልቅ ሰዎች እነሱን የሚያወድሱበት በድቤ በተለያየ መንገድ ያ መንዙማ እንዲሁም በሀገር ላይ ችግር ሲመጣ፣ ረሃብ ሲመጣ፣ በሽታ ሲመጣ ፈጣሪን የሚለምኑበት ነው። በቃ የሚለምኑበት ያ አሁን ባልኩ መንገድ ከአላህ መንገድ ሳይወጡ የሚሄዱበት መንገድ ነው። ያ መንዙማ ነው። መንዙማ አሁን አለ የለም አላሁ አለም። እኔ አለ ለማለት ይቸገራለሁ እንደነገርኩ። ለምን ቁጭ ብለህ እነሱ ያሉትን እነሱ የሄዱበትን መንገድ ስትሰማውና አሁን ያለው ነገር እጅግ ሰፊ ልዩነት ስላለው ማለቴ ነው። እዚህ ላይ ግን ሙንሺድ መሐመድ እንደው ከተጨዋወትን አይቀር የቅብብሎሹ ነገር አለመኖሩ ነው ወይስ እዛ ጋር የነበረው ነገር አለመኖሩ ነው? ምክንያቱም እኔ አሁን መንዙማን በቲያትር ነው የማውቀው። መንዙማን በቲያትር ነው የማውቀው። ጽናት የሚባል ቲያትር ሀገር ፍቅር ቲያትር ወጥቶ እዚያ ላይ አንድ ገጸ ባህሪ ግቢ ውስጥ ያለው ድባብ አላማረውም ነበርና በመንዙማ ነበር የገለጸው፣ በዛ ዜማ ነበር። እንደውም አስታውሳለሁ ናዴ በለጋው ቢያድግ አይደለም የረናንተ ሆየንሾ የሚዋጋው በለጋው እንዲህ እያለ የግቢውን ድባብ ለተመልካቹ እዛ ላሉትም ገጸ ባህሪያት ይገልጽ ነበርና በመንዙማ ማንጎራጎር ይግባቡ ነበር። ይሄ ነው አሁን ከሃይማኖት አምልኮ ወጥቶ የህብረተሰቡ ሆኗል ነው። እኔ አሁን ደሴ ለምሳሌ በአጋጣሚ ሄጄ አሽከርካሪ የተሰጠኝ አሽከርካሪ መኪና ውስጥ ክርስቲያን ነው፣ ግን የሚያዳምጠው መንዙማ ነው። እና እንዴት ነው ስለው አይ ልቀይርልህ፣ ኧረ ተመችቶኛል አልኩት። ደስ የሚል ነገር አለው። እንደውም አንድ ወጣት ገጣሚ ያሲን መንሱር ስለ መንዙማ በጣም የሚገርም አገላለጽ ነው ያለው። አእምሮን እንደው በጆሮ በኩል ገብቶ አእምሮን አሳብሮ ወደ ልብ የሚፈስ የድምፅ ፈውስ ነው ብሎታል። የሚገርም አገላለጽ ነው። እንግዲህ አእምሮን አሳብሮ ወደ ልብ የሚፈስ እና የድምፅ ፈውስ ነው ይለዋልና መንዙማ ይህን ያህል አቅም ያለውን ነገር ለምንድን ነው ትውልድ ያልተቀባበለው? ሙንሺድ መሐመድ እዚህ ላይ የኃላፊነት ጉዳይ የለም ወይ ወደ ታላላቆች? እኔ አሁን በዚህ ምናልባት እነ ዶክተር ሙፍቲ ሀጂ ዑመር የመሳሰሉት እነ ኡስታዝ አቡበከር ወይም ሌሎቹ ሊሄዱበት ይችላሉ ጠለቅ ባለ መንገድ። እኔ ግን እንደተረዳሁት ከሆነ በራስ መንገድ የሚሄድ ማለት ነው። ያንን ለማስቀጠል ዝግጁ አለመሆን ይመስለኛል። ለምን አንዳንድ ጊዜ አሁን እንደነገርኩ ግጥም ሲመጣ
ነፍስ የሚሰጣት ሜሎዲ አለ፣ ዜማ አለ። ያንን ዜማ ስትሄደው ደግሞ ከዛኛው ጋር አልሄድ ይላል። ግን ደግሞ ቆንጆ ነው፣ መጥፎ አይደለም ይሄንኛው። በነገራችን ላይ እያልኩ ያለሁት ያ በጣም ቆንጆ እንደነበረ ሁሉ ይሄ መጥፎ ነው እያልኩ አይደለም። ነገር ግን ያንን መንገድ አልተከተልንበትም። አሁን አንተ ቅድም ያልከው ነገር ከመንዙማም ትንሽ ሄደት ይልና እንጉርጉሮ ወደሚለው ነው የምንሄደው። ማንጎራጎር ማለት ነው። እንደው ሲበስ ዝም ብለህ ቁጭ ብለህ ብለት የምተረትረው ግጥም አለ። እንጉርጉሮ ነው እንግዲህ። ይሄ ነው የተቀባበሉ የሚሄዱት ወደ ህብረተሰቡ የሚሄደው። አሁን ለምሳሌ መስገጃች ላይ ታገሽ በሚለው የኔ እንጉርጉሮ መንዙማ ከምጠብቃቸው በላይ እስልምናን የተቀበሉ ሴቶች ወይም ደግሞ ዝም ብለው ተገላልጠው የነበሩ ሂጃባቸውን የለበሱ ሴቶች አውቃለሁ። በጣም ብዙ ሴቶች አውቃለሁ። ያ እንግዲህ ቢያንስ ሰርቼበታለሁ ብዬ የምለው እየተወጣሁ ነው ማለት ነው። በተረፈ ግን ቅብብሎሹ ደርሷል አልደረሰም እንትኖቹ ማለት የሃይማኖት አባቶች ይመርምሩት። እንደተረዳሁት እንደገባኝ ከሆነ አባቴ ድሮ መንዙማ ይሰሩ ነበረ። አላህ ይርሐማቸው፣ በህይወት የሉም። የኔ አባት ከነ ሼህ መሐመድ አወል ሐምዛ ጋር ይሰሩ ነበር። ያንን ግን እኔ ላምጣው ብለህ አሁን እምቢ አለኝ። ለምን እንደሆነ ስረዳው በራሴ በቃ እኔ ውስጤ ባዘዘኝ ነገር እየሄድኩ ነው እንጂ ለመፈላፈሉ እነሱ ሀሳብ ቢሰጡበት የበለጠ ለነሱ ልቶ ተቀብያለሁ። ምንም መደራደር አልችልም። በነሺዳዎች ደመቅመቅ እያደረግነው ነው። በድጋሚ እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ እያለን ሌላ ደግሞ ወጣት ሙንሺድ ይዘንላችሁ መጥተናል። ከሰራቸው ስራዎች ውስጥ የመጀመሪያ ስራው ያ ረህማን ነው። ፈርጃት እናቴ ነው፣ ላኢላሃ ኢላላህ፣ ሌሎችም ነሺዳዎች የዚህ ወጣት ስራዎች ናቸው። አሁንም ይሄ ወጣት ያፈራችው ምድር የደሴ ምድር ናት። ወጣት ሙንሺድ አስማማው አህመድ እንኳን ደህና መጣህ። እንኳን ደህና ቆያችሁ። እስኪ በቅድሚያ ለመላው እስልምና እምነት ተከታዮች የመልካም ምኞት መግለጫህን መልእክትን የምታስተላልፍልን። ቢስሚላሂ ራህማን ራሂም ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንኳን ለኢድ አልአድሃ አረፋ በዓል ሁላችሁም በኢትዮጵያ የምትገኙ ሙስሊሞች፣ በውጭም ያላችሁ ሙስሊሞች እንኳን አደረሳችሁ ማለት እፈልጋለሁኝ። ሙንሺድ አስማማው እንዴት አድርጎ መጣ ወደዚህ ወደ ነሺዳ? በልጅነቱ ያው ነሺዳዊ ማለት ሙዚቃዎችን የመስማት የማለት ነገር ነበር። በአካባቢ ያሉ አማተር ክበቦች ውስጥ የመሳተፍም ነገር ነበር። ወደ ቲያትሩ ማለት ነው? ወደ ሙዚቃው ሄደ ነበር። ሙዚቃ በአማተር ደረጃ ነው። ደሴ አካባቢ አሉ አቢሲኒያ ወጣት ማህበር የሚባል ቤተሰብ መምሪያ፣ እነዛ ውስጥ የመሳተፍ እድሉ ነበረኝ። ያን ያቆምኩትም ዩኒቨርሲቲ ከገባሁ በኋላ ነው። ልክ አዲስ አበባ ዩኒቨርሲቲ ስገባ ትኩረቴ ሙሉ በሙሉ ወደ ትምህርቱ አረኩኝ። ከዛ ከአዲስ አበባ ዩኒቨርሲቲም ከወጣሁ በኋላ ባለኝ የሙያ ማለት በተመረኩበት ፊልድ ሶሲዮሎጂ እና ሶሻል አንትሮፖሎጂ ነው። የተለያዩ ሁማኒቴሪያን ድርጅት ውስጥ ሰርቻለሁ። እዛ ስራ ቦታ ላይ ሆኜ በደንብ ከታች ጀምሮ ይዣቸው የመጣሁት ነገር ነው እና ከዛም ውጭ ለመንዙማ በጣም ቅርብ ነን። መንዙማ አንዳንድ ጊዜ ስቲል ነው መንዙማ ሳልሰማን የማድርበት ጊዜ የለም። የሼህ መሐመድ አወል ሐምዛን የእሱ እኮ እንጃ ትንሽ ከልብ የሚወጣ ነገር ስለሆነ ተጽዕኖም ከባድ ነው እና አንዳንድ ጊዜ የዱንያ ነገር አንዳንድ ኑሮውም ያለው የምታየው የምሰማው በሚዲያ ምንም ሲጨንቀን ሼህ መሐመድ አወል ሐምዛን እንሰማለን። በሱ ነው የጀመርኩትም። እንደው ለማንጎራጎር ያክልም ትንሽ ሞክርላችሁ። እስቲ ደስ ይለናል መቼም። لا إله إلا الله لا إله إلا الله لا إله إلا الله لا إله إلا الله محمد رسوله لا إله إلا الله لا إله إلا الله لا إله إلا الله لا إله إلا الله محمد رسول الله ተወልጄ ከነዛ አታድርገኝ ፈዛዛ ናርገኝ ይሁን ቀዝቃዛ ተጥጄ ሰማሁ ሙሐመድ ረሱሉሁ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ
ላኢላሃ ኢለላህ ላኢላሃ ኢለላህ ሙሐመድ ረሱሉላህ አንቱ ያላቀሁ ነቢይ ከአንቢያም ተወልይ ተተቂ ተወልይ የሚላል ባሪያሁ ልይሁ ሙሐመዱ ረሱሉሁ ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ ሙሐመዱ ረሱሉላህ ስሙሁን ሰምቶ ሰልማን የሆነውን ጉድ ሰማን ምነው እኛም በጠማን እሱ እንደናፈቀሁ ሙሐመዱ ረሱሉሁ ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ እብራሂም ስትሄዱ ቢያገኙህ መንገዱ ለእኛ ምክር ሰደዱ ጠቀሙን አባቱሁ ሙሐመዱ ረሱሉሁ ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ ሙሐመዱ ረሱሉላህ በጣም ነው የምናመሰግነው እውነት። እስኪ አንዱን ነሺዳ እንደው ለተከበሩ ተመልካቾቻችን ጀባ ብትልል። በረሱል ሰለላሁ ዐለይሂ ወሰለም ሙሉ ታሪካቸውን የሚያትት ነው እና በደንብ እሱ ህዝብ ውስጥ ልብ ውስጥ ገብቷል ብዬ አስባለሁ። የኢብራሂም ዱዓ የኢሳ ብስራት ሙሐመድ አሚኑ ነቢይ አላህ ረሕመት የእስማኤል የአብደላህ የሁለት እርድ ልጅ የፋጡማ አባት ነቢይ ሚት ያሚና ልጅ የፋጡማን አባት ነቢይ ሚት ያሚና ልጅ በኑራሱ ቦት ፊቱን ትከሻው ላይ ሹመቱን ውበትና ሹመት ከላይ ተህልቋ ያውቅ እሱን መሳይ ተህልቋ ያውቅ እሱን መሳይ። በጣም ይገርማል። ቀጣይ ስራ እንጠብቃለን። በቅርብ ጊዜ ቢሆን አረፋ ላይ ነበር ያልኩት። አሁን ለአረፋ ላይም አልተሳካም። ምን ደርሷል? አልበሙ ኦልሬዲ አልቋል በስቱዲዮ ደረጃ። ከዛ የማሳተም ፕሮሰስ ነው። እስኪ አሁን ምንድነው ከዚህ የብስራት ዜናና የሚሊኒየም አዳራሽ ከሰራም በኋላ ብዙ ፈቃደኛ የሆኑ ወንድሞች አሉ በሀሳብ ደረጃ ኢንሻአላህ። ሙንሺድ አስማማው አህመድ ጥሪያችንን አክብረህ ይህን ረጅም መንገድ አቆራርጠህ ለዚህ ዝግጅት ስለተገኘልን በአዘጋጆቹ በታምር ፕሮዳክሽን ስም ከፍ ያለ ምስጋና እናቀርባለሁ። እንደው መቼም ሞክሼህን ሳናነሳ ብናልፍ ስለ መንዙማ አንስተን ስለ ሼክ መሐመድ አወል ሐምዛ ሳናነሳ ብናልፍ ደቡብ ወሎ ትወቅሰናለች። አዎ ሼክ መሐመድ አወል ሐምዛ በተለይ በጣም ሰው የሚገረምባቸው በአረብኛ እጅ ጽሁፍ አጣጣላቸው ተወላጆቹ እንደሳቸው የእጅ አጣጣል የላቸውም ይባላል እና ብዙዎች መቼም የሳቸውን ድምፅ መረዋ ድምፅ፣ ተስረቅራቂ ድምፅ ከእስልምና ተከታዩ አልፎ ሌላው ህብረተሰብ የሚያዳምጠው ገዢ የሆነ ድምፅ አላቸው ይባላል እና ታድምጣቸው ነበር። በጣም ተጽዕኖ አሳድረውብኛል ብለህ አታስብም? በጣም በነገራችን ላይ እኔ ተጽዕኖ ካሳደሩብኝ አንድም በተለይ ስለ ነቢ ሰለላሁ ዐለይሂ ወሰለም ስለ ነቢዩና ስለ ባለቤታቸው ኸዲጃ የሄዱበት ሜሎዲ የሰሩበት ዜማና የተገጠመበት አካሄድ አሁንም ቢሆን ዛሬም ነገም ብትሰማው አጂብ በምን አይነት ስፕሪት ነው የሰሩት ብዬ አስባለሁ። እና ሼህ መሐመድ አወል ሐምዛ በነገራችን ላይ ሼህ መሐመድ አወል ሐምዛ በጣም ድምፃዊ ከመሆናቸው የተነሳ ነው የምልህ እንኳን አይደለም እንዳልከው እኛን አይደለም ሌላውንም የመግዛት አቅም ያለው እንትን ነው። እሳቸው የዛሬ ስንት ዓመት ከራሳቸው አንደበት የሰማሁት ነው ነገር የዛሬ ስንት ዓመት አላውቅም 1965 አሉ ቀጥታ አገር ፍቅር መጥተዋል። ልጆኝ እንትን አገር ፍቅር ሊከተሉ በቃ ቆንጆ ነው
በቃ ማታ እንደውም በሚቀጥለው አመት እንትን አለ ምንድነው ዘመን መለወጫ እዛ ላይ ትቀርባለህ። በጣም ቆንጆ ነው አሉኝ። ደስ ብሎኝ ስመጣ የአባቴ ጓደኛ አገኘዋለሁ። አባቴ የሀጂ ማዕሩፍ ልጅ የሐምዛ ማዕሩፍ ልጅ ዘፋኝ ሲሉኝ ከነከነኝና ተመልሼ ወደ ኮምቦልቻ ወደ አባቴ ሀገር ተመልሼ ገባው። ዘፋኝ ከመሆንም አላህ በጥበቡ መለሰኝ። አሁን የምታየኝና በነገራችን በጣም ትልቅ ሰው ናቸው። አሁንም ግን የልጅ ገና በጣም የትንሽ ልጅ ድምፅ ነው የሚያወጣው ሼህ መሐመድ አወል ሐምዛ። ስለዚህ እሳቸው የሄዱበት መንገድ ደግሞ ያንኑ የድሮውን እንደገና ደግሞ እሳቸው ለሕጃ ወይም ደግሞ ቋንቋ የአረብኛ እንትን እውቀት አላቸው። ስለዚህ ሲሉትም ሲጽፉትም በእውቀት ነው። የበለጠ ይቀናጃል። አብራችሁ መንዙማ የማንጎራጎር እድሉ ገጥሞኛል። በአንድ ወቅት እኔ በነገር ላይ ድሮ ሙዚቀኛ በነበርኩበት ጊዜ ሜጀር ያረኩት ወይም መጀመሪያ ያረኩት የኔ ድራመር ነኝ ከድምፃዊነት በፊት ማለት ነው። ድራመር ነኝ እና በህግ የተማርኩት ድራም ነው ሜጀር ያረኩት ማለት ነው። በኋላ አንድ እንትን ላይ ተገናኘን፣ አንድ መውሊድ ላይ ልቤ ሼህ መሐመድ አወል ሐምዛ ጋር። ከዛ ድራም ካቆምኩ በጣም ብዙ አመት አልፎኛል። በኋላ ድቤ ጥሩ አድርጎ የሚመታው ሰው ጠፋ። አምጡ ነው ይመታሉ አልኩ። ልመታው ስል በፍጹም የዛን ቀን አብረን እሳቸው ጋር አሳለፍኩት ሌሊት አልረሳውም። በጣም ያሳለፍንባትን ጊዜ። ከዛም በተረፈ በተለያየ መንገድ እንገናኛለን። ሌላው አንድ አስገራሚ ነገር ሰምቼ ነበር። የሼህ መሐመድ አወል ሐምዛ እንደዚህ የመንዙማ እንጉርጉሯቸውን ማቅረብ በተለመደበት ጊዜ በደርግ ጊዜ አንድ የደርግ ባለስልጣን ያዳምጥና እንዴት አይነት የሚገርም ድምፅ ነው፣ ለምንድን ነው አብዮቱን የማንቀሰቅስበት ብሏል ይባላልና እስከዚህ ድረስ ድምፃቸው ባለስልጣናት ሁሉ የሚያነሆልል ነበር ይባላል። ለምንድን ነው ሚዲያ ላይ የማይወጡት? ሚዲያ ላይ አይወዱም አሉ። ቢቢሲም ራሱ ወደ ኢትዮጵያ መጥቶ የመለሱበት ጊዜ አለ ይባላል። አይወዱም ሚዲያ ይባላል። ለምን ይሆን? የምታውቀው ነገር አለ? እንደው እንግዲህ አሁን ይሄ መልሶ ያለው እሳቸው ዘንድ ነው። ነገር ግን እኔም የኔን ውዴታ እስከ ጀነት የሚለውን የመጨረሻው አልበም ሳስመርቅ ጋብዣቸው ነበር እሳቸው እንዲገኙልኝ። ብዙ ሁሉም ሰው ሲገኝ ማለት ነው። እሳቸው ብቻ ቀሩብኝ። ቅሬታዬን በዚህ በሚዲያ ላይ እየተናገርኩ ነው። ነገር ግን እሳቸው አይወዱም። በእርግጥም ብዙም ሚዲያ ላይ ያው እንግዲህ እሳቸው ኳሊቲ ነው ብዬ እኔ ልወስደው እችላለሁ። ተግባር ግለጽ አይነት ባህሪያቸው ነው ብለን እንቀበል፣ አይፈልጉም ብለን እንቀበል። የቀረውን ግን እሳቸው በደንብ ያውቁታል። እስቲ ከዚህኛው ወደ ነሺዳዎችህ እንሻገር። ወደ ነሺዳዎችህ ስንሻገር ርዕሶቹን አንተ ነው የምትሰጣቸው ወይስ ግጥም የሚሰጡ ግለሰቦች ናቸው የሚሰጡት? ገጣሚዎቹ ነው የሚሰጡት? ጠንካራ ርዕሶችና እኔ አሁን ዩቲዩብ ላይ ሳያቸው ጠንካራ ርዕስና አንዳንዱ ደግሞ የሚያመራምር ነው። ምን ማለት ነው እላለሁ። እዝነት ማለት ምን ማለት ፈልጎ ነው? ደግሞ ህይወት ትርጉም አለው ምን ማለት ፈልጎ ነው ህይወት ትርጉም አለው ሲል እና እንደዚህ አይነት ጠንካራ ርዕሶች ምን ማለት ነው? አንተ ነው የምትሰጣቸው ወይንስ ገጣሚዎቹ ናቸው ርዕስ ሰጥተው አብረው ቢሰጡት? አንዳንዶቹ ገጣሚዎቹ ራሳቸው ናቸው ርዕሱን የሚሰጡት። አብዛኞቹ ግን ግጥሙ ራሱ ይሰጣል። ግጥሙ ስታነበው ለዚህ ግጥም ርዕስ ቢሆን ብዬ የምለው እኔ ነኝ። እንደነገርኩ አብዛኞቹ ተሰርተው ግጥሙ ነው የሚመጣልኝ። ግጥሙ ሲወጣልኝ ከመሀል አሁን አሃዱን አሃድ እኔ የጨመርኩበት ርዕስ ነው። መስገጃች ላይ ታገሺ የራሳቸው ደራሲው ናቸው። መስገጃች ላይ ታገሺ ብለው አድተው ያስቀመጡት። በአብዛኛው ግን
ግጥሙ ራሱ ይሄ ርዕስ ቢሆን ይሻላል ብሎ እንትን ይላል ይነግራል። ከዛ አንጻር ነው ግጥሙን የምናወጣው ማለት ነው። በተለይ ህይወት ትርጉም አለው የሚለው ያው የራሴን ታሪክ ነው። የራሴ እውነት ይገርማል። የምትረካካቸው በሙሉ እውነተኛው የራሴ ታሪክ ነው። ህይወት ትርጉም አለው የሚለው የራሴ ርዕሱ ያወጣው እኔ ሙስሊም ነኝ የሚለው የራሳቸው ነው ርዕሱን ያመጡት። ሙስሊም ነኝ የሚለው እና አንዳንዱ ግጥም ራሱ ግጥሙ ይነግራል። አንዳንዱ ደግሞ ራሳቸው ደራሲዎቹ ሰርተው ያመጡታል። አንዳንዱ ደግሞ ይሄ ቢሆን ብለን ተመካክረን የምናደርገው ነገር ነው። እናመሰግናለን። ወደ ሌላው ርዕሳችን ከመግባታችን በፊት የተከበራችሁ ተመልካቾቻችን ከሙንሺድ መሐመድ አወል ሳላህ ጋር ያለን ቆይታ ይቀጥላል። የተከበራችሁና የተወደዳችሁ ተመልካቾቻችን እንኳን ለኢድ አልአድሃ አረፋ በዓል አደረሳችሁ። አብረን ያለነው ከሙንሺድ መሐመድ አወል ሳላህ ጋር ነው፣ እየተጨዋወትን ነው። ሁላችሁም በያላችሁበት ዘና ፈታ እያላችሁ አመት በዓሉን እያደመቃችሁ እየተጨዋወታችሁ፣ እኛ ደግሞ ዝግጅታችንን ወደ እናንተ እናቀርባለን። አብራችሁን ቆዩ። ሙንሺድ መሐመድ አወል ሳላህ ለበይክ። እኔ ደስ የሚሉኝ ነገሮች አሉ። የመጀመሪያው ደስ የሚለኝ ነገር የውሳኔ ሰው ነህ ይባላል። ለውሳኔ መሐመድ አወል ከወሰነ ወሰነ ነው። ይህንን ደግሞ እንግዲህ ያለፈው ህይወትህን ትተህ በተለይ ሃይማኖታዊ ስርዓትህን ለመከተል የእስልምና ሃይማኖትህን ለመከተል የወሰንከው አንዱ ውሳኔ ነው ይባላል። ትክክል ነው ይሄ ነገር? አዎ። ለውሳኔ አትቸገርም? አልቸገርም። ዝም ብዬ አወርደዋለሁ። ከወሰንኩ እወስናለሁ። ያን ውሳኔን ግን የሚያስቀይረኝ ምንም ነገር ሊያስቀይረኝ እድል አልሰጥም። እስኪ ዛሬ በዓል አይደል? አዎ። በየቤቱ ተመልካቹ እየጠበቀህ ነው። ስለ አረፋ ምን ይልሃል እያለ እየጠበቀህ ነው። በተለይ ደግሞ ከነሺዳዎችህ መሃል ስለ አረፋ ያስተላለፍካቸው መልእክቶች አሉና እስኪ ስለ አረፋ ምን ትላለህ? የእስልምና እምነት ተከታይ ማህበረሰቡንም እንኳን አደረሳችሁ በድጋሚ ብትልልንም ደስ ይለናል። ከዚያ በኋላ ደግሞ አስከትለህ ስለ አረፋ ያለህን ነሺዳ ወይም ደግሞ ልታቀርብ ያሰብካቸው ነገሮች ካሉ ስለ አረፋ መቼም ስጋብዝህ አንድ ነገር ይዘህ እንደምትመጣ ተስፋ አለኝና እስኪ ስለ አረፋ አንዳንድ ነገሮች ብለህ። ያው አረፋ ብዙ አሊሞቹ የእስላማዊ እውቀት ያላቸው ሰዎች ተንተና አድርገው ሊነግሩን ይችላሉ። ያው አደምና ሐዋ ተጠፋፍተው ከጀነት ከተወጡ በኋላ ጥፋት የተገናኙበት አወከኝ የተባባሉበት ጊዜ ነው። በዛ ብዙ ነገሮች ብዙ አሰራሮች አሉ። 7ኛው ቀን 8ኛው ቀን 9ኛው ቀን የሚባል ነገር አለ። እዛ ውስጥ አንገባ። ያው አረፋ በአመት ሙስሊሞች ታዋቂ የሆነ ወይም ደግሞ የምናከብረው ሁለት በዓል አለ። ኢድ አልፈጥር እና ኢድ አልአድሃ። ኢድ አልአድሃ አረፋ ነው። ስለዚህ ለአረፋም ለኢድም የምንለው ነሺዳ አለ። السلام عليكم تقبل الله منا ومنكم. السلام عليكم تقبل الله منا ومنكم. الحمد لله مطلن يدو يمدسچ يمواددو مسما بسريا وداي زمدو نعمه سطن بلا الحمد. السلام عليكم تقبل الله منا ومنكم. እንኳን ለኢድ አልአድሃ በሰላም አደረሳችሁ ለመላው እስልምና ተከታዮች በሙሉ። ታዲያ ከዚህ በላይ ዝግጅት ምን አለ? የተወደዳችሁ ተመልካቾቻችን እንግዲህ ይህን በመሰለ ነሺዳ የመልካም ምኞት መግለጫ ተላልፎላችኋል ከሙንሺድ መሐመድ አወል ሳላህ ጋር። ሙንሺድ መሐመድ ወደ ቤተሰብ እንለፍ፣ ይፈቀድልኛል? ፈጣሪ ስንት ልጆችን አበረከተልህ ከውዷ ባለቤትህ? አልሐምዱሊላህ። ስንት ልጆች ثم አልሐምዱሊላህ።
አሁንም ባለቤቴ ገና ሴት ልጅ ከወለደች 21 ቀን ነው። ማሻአላህ ማሻአላህ ተባረከላህ። አልሐምዱሊላህ እኔ ወደ 7 ልጆች አሉኝ። ተመስገን። ስለዚህ ማሻአላህ ማሻአላህ ማለት ማሻአላህ ደስ ይላል። ደስ ይላል። ስንት ዓመት ሆናችሁ ከባለቤቴ ጋር? እንግዲህ ወደ 20 ዓመት አካባቢ ነው። በጣም ደስ ይላል። ስታንጎራጉሩ ቤት ውስጥ መቼም አንዳንድ ጊዜ ቅድም እንዳልከኝ ዝም ብንል እንኳን ያመልጠናል፣ ሙያችን ያመልጠናል። እኔ አሁን ገብቻ አንዳንድ ጊዜ ቲያትር መስራት ወይም ፊልም ሪሄርሳ አደርጋለሁ ቤት ውስጥ። ስታንጎራጉር የሚከተልህ ልጅ አለ? እንደው ምልክት ያየህበት ፍንጭ የሰጠ ልጅ አለ? አይ አንተ ግብት አልክልኝ እንጂ አሁን ልጄ በተለይ ሳላህ ብለው ልጄ አሁን እድሜው 12 አካባቢ ነው። በቃ እንደኔ መሆን ይፈልጋል። እኔ አልቃወምም። እንደኔ ቢሆንም እንደሌላ ቢሆንም የራሱን እንትን አከብራለሁ። ግን አንድ ወቅት ከ2 ዓመት በፊት ምናልባት ከራሳችን አይወጣም ቢወጣም ችግር የለውም ማለት ስለፈለኩ ነው። ከ2 ዓመት በፊት እንትን ቁርአን እንዲያፍዝልኝ ትምህርት ቤት አስገባሁት። መንፈሳዊ ትምህርት ቤት አስገባሁትና በወሩ ተመልሶ ሲመጣ ለረፍት ይመጣል። አንድ ቀን ዝም አለ። በቃ ዝምተኛ ልጅ ሆነብኝ። በኋላ ሄደ። በሚቀጥለው ሲመጣ እኔ ጆሮዬ ላይ ሰክቼ ነሺዳ አልነበር። እሺ ነሺዳ ሰማ ስለው ነሺዳ ሐራም ነው አለኝ ልጁ። ቆይ ምንም ልል አልቻልኩም። ምንድን ነው እኔ ቂርአት እንዲቀራልኝ ይሄ ልጅ የላኩት ነሺዳ ሐራም ነው ብሎ እንዲመጣ አልነበረም አልኩና ዝም አልኩ። በሚቀጥለው ወር ሲመጣ ማለት ነው በጣም አምሮበታል እና ፎቶ እንነሳስለው ፎቶ ሐራም ነው አለኝ በሁለተኛው። አሁን ይሄን ሲለኝ ችግር አለ ማለት ነው አልኩ። ከዛ አሁን ዝም አልኩ። ሄዶ ሲመጣ ኡስታዝ እኮ ሐራም ነው ያለኝ ፎቶ ሰልፊ ሲነሳ አገኘሁት አለኝ። ሰልፊ ሲነሳ እንደምን አልከው አልኩት። ሐራም ነው ብለኸኝ አልነበረም እንዴ አንተ እንዴት ትነሳለህ ስለው አርፈህ ቂራአትን ቅራ አለኝ። አይ አንተ እውነቱን ነው አንተም አርፈህ ቂራአትን ቅራ። አሁን ላይ የፈለኩት ምንድነው በዚህ በተከበረው የአረፋ በዓል ብዙ መምህራኖች ወይም ብዙ አስተማሪዎች ኡስታዞች እማንሰራውን ወይም ደግሞ እማናደርገውን ልጆችን በዚህ መልኩ ልንቀርጻቸው አይገባም። እኔ ሐላል ነው ወይም ደግሞ እኔ ይቻላል እያልኩት መምህሩ ሐራም ነው እያለው ነው ወይም ደግሞ ክልክል ነው እያለው ነው። መልሶ ደግሞ ክልክል ነው ያለውን ነገር መምህሩ ሲያደርግ እና እማንሰራውን ነገር እኔ አሁን ተቻለ ይመጣል ስለ ራሴ የምሰራውን ነገር ነው ለማስተላለፍ የምጥረው የምሞክረው ተቻለ ይመጣል። ብዙ ግን አንዳንድ ኡስታዞች የማሰሩትን ወይም ማታደርጉትን ለልጆቻችን ባታስተምሩብን ይህች መልእክት ማስተላለፍ ፈልጌ ነው እንዲህ የዞርኩት። ስለዚህ ከዛ በኋላ ነሺዳ ሰምቶ ያቅም ልጄ እሱ ነበረ ይከተለኝ የነበረው። ከዛ በኋላ ነሺዳ መስማት አቆመ ልጄ። አሁን ብዙም አይሰማም። ግን ጥሎበት ያለፈው ነገር ያመኛል። እኔ ነሺዳ መስማት አለመስማቱ እኔን መከተል አለመከተሉ አይደለም። አስተማሪዎች ወይም ደግሞ ኡስታዞች አርአያ ናቸው ለልጆቻቸው፣ ለአጠቃላይ ለህብረተሰቡ አርአያ እንደመሆናቸው መጠን የማይሰሩትን እነሱ የማያደርጉትን ነገር ሌላውን ሊመክሩና ሊያሳስቱ ወይም ደግሞ ሊያቀጅባብሩት አይገባም እላለሁ። ይሄ ምንን የሚባል አባባል አስታወሰኝ። የምንናገረውን መኖር። ብዙ ሰዎች የሚናገሩትን አይኖሩም፣ ይናገሩታል ግን አይኖሩትም። እና የምንናገረውን ብንኖር መልካም ነው ነው። እንግዲህ በዚህ አጋጣሚም እኛ በልጅ ሳላህ አነሳ ነው እንጂ መሪዎቻችንም ቢሆን ወይም ከፍተኛ ኃላፊነት ላይ ያሉ ማንኛውም የሃይማኖት መሪዎች፣ የሀገር መሪዎቻችን የምትናገሩትን ለመኖር ሞክሩ።
የምትናገሩትን ወደ መሬት ለማውረድ ሞክሩ ነው። እንግዲህ በሳላህ አጋጣሚ አንስተነው ነው። ይሄ ደግሞ ስናሰፋ ወደ ሀገር ደረጃ ይሄዳል፣ ወደ ሃይማኖት ደረጃ ይሄዳል እና እውነት ነው። ጥሩ ነገር አንስተሃል። እንደው ከርዕስ ወጣሁ አልከኝ እንጂ የተከበራችሁ ተመልካቾቻችን እንግዲህ ለአረፋ በዓል ተሰፍሮ የተሰጠን ሰዓት እያለቀብን ነው። እንዲሁ እንሰነባበተው እንዴ ከሙንሺድ መሐመድ አወል ጋር? አይ እንዲሁ አንሰነባበተውም። በመጨረሻ ምን ብለህ ትሰነባበተናለህ? የቀረህ ሀሳብ ካለ መልእክቶች ካሉ ይኸው በዓል ነው። መላው የእስልምና እምነት ተከታይ ቁጭ ብሎ እየተከታተለ ነውና እስኪ ቀጣዩን ደቂቃዎች ላንተ ልልቀቅ። እሺ፣ በጣም አመሰግናለሁ። አሁንም በድጋሚ ለመላው ሙስሊም ህብረተሰብ እንኳን አደረሳችሁ ላለሁኝ። ግን እግረ መንገዴን አንድ ነገር ብል እወዳለሁ። ይቺ ኢትዮጵያ ሀገራችን የጋራችን ነች። የጋራችን የመሆኗን ያክል ለችግሯም ለጥሩ ነገሯም ተጠያቂዎች እኛው ነን። እኛው ማንን? ሙስሊም፣ ክርስቲያን፣ ሌላው ሁሉም ኢትዮጵያ ሀገራችን የጋራችን ነች የሚለውን ነጥብ ልትይዙልን ይገባል። ስለዚህ ይሄ ስሜት በሁላችንም ዘንድ ሊንጸባረቅ ይገባል እላለሁኝ። በተረፈ አገራችን እሷ ስትኖር እኛ እንኖራለን። ሰላሟ ሲረጋገጥ የበለጠ እኛ ሰላማችን ይረጋገጣል። ይሄ ደግሞ በመተዛዘብ በመተባበር፣ በአሁኑ አባባል በመደመር ልንለው እንችላለን። ይሄን ደግሞ በተለይም በመምህራኖች ላይ ወይም ደግሞ በአስተማሪዎች እውቀት ባላቸው ሰዎች ላይ ኃላፊነት ላይ ይወድቃል። ስለዚህ ኢትዮጵያ የምትለው ሀገር የሁላችን ነች ካልን ዘንዳ ሁላችንንም ስለሚመለከት ብቻ ነው። እልፍ ብዬ የምገባበት ጉዳይ የለኝም። በዓለም ሲመጣ አብረን እንወያይ፣ አብረን እንደሰት የሚገባው ኢትዮጵያ ስትኖር ብቻ ነው። እሷ ካለች መላ የለውም። ስለዚህ ብናስብበት ይገባል እላለሁኝ። ለሰላማችን መረጋገጥ ደግሞ በተለያየ ሚዲያ በተለያየ ሁኔታ እየተነሳ የሚናፈሰው የሚሆነው ነገር በሙሉ የጋራችን ነች። እስልምናው እዚህ ሀገር መጣ እንጂ ኢትዮጵያን ሙስሊሞች እዚሁ እየኖር አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን እዚሁ የነበሩ ነን። እምነቱ መቼ መጣ? ያን ሌላ ሊያጠናው ይችላል። በተረፈ ግን እኛ ኢትዮጵያን ሙስሊሞች ነን። ይሄንን መቀበል መቻል አለበት ሌላው አካል። አንዳንድ እንደ ዝም የበንትን አይደለም። ስለዚህ የጋራችንን ሀገር በጋራ ልንጠብቃት፣ ልንሞትላት፣ አብረን ችግሯንም ደስታዋን ልንካፈላት ይገባል። የደስታችን ተካፋይ እንድትሆን ሌሎችንም እንጋብዛለን። በድጋሚ እንኳን አደረሳችሁ እላለሁ። መዝጊያ አንድ ነገር ቀሰቀሰብኝና ነው እንግዲህ ባለፈው ሐምሌ ወር ላይ አጋጣሚ ተመድበን እኛ ወደ ጅማ ሄደን ነበር። ሐምሌ 22 የችግኝ ተከላው ጉዳይ እንባ የሚያመጣ ነበር። ኢትዮጵያውያን የሚገርም እሴቶች አሉ። እንዲህ ብድግ የምንለው ነገር አለን። ብድግ ብሎ ለልማት ሲወጣ ችግኝ አለቀ ችግኝ። ሙንሺድ መሐመድ ብታምነኝም ባታምነኝም ጅማ ላይ ችግኝ አለቀ። 40 ተከል የተባለው ሰው ሁለት አልደረሰውም። እንግዲህ ሲነሳ ደግሞ ለልማት እንዲህ ብድግ ብሎ ይነሳል። ታዲያ ለምን ለክፋት እናነሳሳዋለን? ይህን መልካም ህዝብ፣ ይህን ደግ ህዝብ፣ ይህን ለማደግ የተዘጋጀና ያደገች ኢትዮጵያን የሚናፍቅ ህዝብ ለምን ለክፉ ነገር እንጋብዘዋለን? የሚመለከታችሁ እባካችሁ ይህንን የሙንሺድ መሐመድ አወል ሳላህን መልእክት ልብ በሉት። አንድ እንሁን። አንድ ስንሆን ብዙ ነገር እናሸንፋለን። ሙንሺድ መሐመድ አወል ሳላህ ጊዜህን ሰጥተህን ከኛ ጋር ለመጨዋወት የእስልምና እምነት ተከታዮችን በየቤታቸው ይህንን የመዝናኛ ፕሮግራም እንዲከታተሉ አብረህን ስለሆንክ በታምሩ ፕሮዳክሽን በመላው የእስልምና እምነት ተከታዮች ስም ከፍ ያለ ምስጋናዬን አቀርባለሁ። እኔም ለዚህ ቃለ መጠይቅ ለዚህ ፕሮግራም በተለይም አንተ አክብረህ እዚህ ቦታ ላይ ስለጋበዝከኝ አመሰግናለሁ። አላህ ያክብርልኝ። አገራችንን ሰላም አላህ ያርግልን። አመሰግናለሁ። አከብርሃለሁ፣ እወድሃለሁ። እንግዲህ ደግሞ በቀጣይ ከሌሎች ወጣት
ሙንሺዶች ጋር እዚህ እንግዲህ ዝማሬ እንደምታቀርቡልን እንጠብቃለን ኢንሻአላህ። አመሰግናለሁ። መርሐባ። መልካም የምስራቅ ዜና ተሰማ፣ ሰማያት ምድሩ ደመቀ፣ በአብሮነታችን ብርሃን አድማሱ አንጸባረቀ። በአዲስ ብርሃን ጉዞ በአንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬ በጋራ።